ከማህበራዊ ድረገጽ ላይ ብዙ ጊዜ ስሙ የማይጠፋው ተዋናይ እንደዚሁም የማስታወቂያ ባለሙያ ሄኖክ ድንቁ ከሰሞኑ ደግሞ በአንድ አነጋጋሪ የሆነ ፎቶ ብቅ ብሏል። ይሄ ፎቶ እንግዲህ እንደምትመለከቱት አንድ እንስት ቆንጆ የሆነች ሴት ጋር አብሮ ፎቶ በመለጠፉ ብዙዎችን እያነጋገረ ይገኛል። ብዙ ጊዜ እንግዲህ እንዳልኳችሁ አርቲስቱ ከዚህ ከሚዲያ ላይ ስሙ ጠፍቶ ያቅም ቢያንስ በየ6 ወሩ በየአመቱ አንዳንድ አዲስ ነገሮችን ይዞ በግል ህይወቱ ላይ ብቅ የሚለው ሄኖክ አሁን ደግሞ ከዚህ ሴት ጋር የለቀቀው ፎቶ በጣም እያነጋገረ ይገኛል። እሱም እንግዲህ በዚህ ዙሪያ ላይ ምላሽ ሰጥቷል። ምላሹ ምንድነው የምናደርሳችሁ ይሆናል። በጣም በሚገርም ሁኔታ አንድ ታዋቂ ሰው አንድ ፎቶ በፖስተ ቁጥር በሚሊዮን የሚቆጠር ሰዎች ያንን ሼር እንደሚያደርጉት እንደሚወያዩበት ሁሉም እየወሰደ ፖስት እንደሚያደርገው ተረድተናልና ይሄ እንግዲህ ምን ያክል የሶሻል ሚዲያው አቅም ከፍተኛ መሆኑን የምንገነዘብበት ነው። ሄኒ እንግዲህ ከዚህ ቀደም እንደምታስታውሱት በርካታ ግንኙነትን በሚባል ደረጃ ከሌሎች ሴቶች ጋር በማድረግ የሚታወቅ እንደዚሁም አንዳንዶቹ ደግሞ እስከ መክሰስ የደረሱበት አጋጣሚም እንደነበረ እናስታውሳለንና ሄኒ ግን ምንም በዛ የማይሰበር ምንም የማይመስለው በሚያደርጋቸው ነገሮችም ብዙ ጊዜ ተጸጽቶ ምላሽ የማይሰጥ አርቲስት ነው። ትንሽ እንደውም ነገሩን ከበድ አድርጎት የነበረው ከታዋቂዋ አርቲስት ሜላት ጋር የነበረው ግንኙነት ነበር። እንግዲህ በሁለቱ መሃል ከፍተኛ የሆነ እሰጥ አገባ ጭምር እንደነበረ ፎቶዎችም የሷ የርቃን ፎቶዎች ወደ ሚዲያ መውጣታቸውና መለቀቃቸው ጭምር በአንድ ወቅት በጣም አነጋጋሪ እንደነበርና እንግዲህ እዚህ ውስጥ እጁ አለበት እየተባለ ሲታማም እንደነበረ እናውቃለን። ነገር ግን ደግሞ እሱ ከደሙ ንጹህ ነኝ በዝምታ መልስ እንዳልሰጠ እናስታውሳለንና ምንም እንኳን አርቲስቷ ነገሩን ወደ ህግ ጭምር ይዛ በመሄዱ እሱ ነው እሱ አይደለም የሚለው ነገር በዛው ውሃ ጠጥቶት እሷም ከዛ በኋላ ከሌላ ሰው ጋር የፍቅር ግንኙነት ጀምራ ልጅ ወልዳ በሌላ ህይወት ውስጥ ገብታ እንደነበርም ምንም እንኳን አሁን ላይ ግንኙነቱ ባይቀጥልም ማለት ነው እንደነበረ የሚታወስ ነገር ነውና የሄኒ ህይወት እንግዲህ እንዳልኳችሁ ከዚሁ ከሚዲያው ላይ የማይጠፋ ብዙዎችም የሚነጋገሩበት ነገር ግን ደግሞ ምን ልንማርበት እንችላለን የሚለው ያን ያህል ብዙም ውሃ የማያነሳ ጉዳይ ነው። ይመጣል ይሄዳል። አንዳንድ ጊዜ እንደውም ለማስታወቂያና እንዳይረሳ ብቻ የሚያደርገው ነገር እስከሚመስል ድረስ ብዙም ፋይዳ የሌለው እንደሆነ እንገነዘባለን። ይሁንና ግን ደግሞ አንድ ሰው በራሱ ሚዲያ ላይ የፈለገውን ነገር መልቀቅ ይችላል። የፈለገውን አመለካከትም መፖስት ይችላል። እንግዲህ በፌስቡክም ይሁን በሌላ ላይ ማለት ነው ያ ህግ እስከፈቀደለት ድረስ ያ ፕላትፎርም እስከፈቀደለት ድረስ መብት አለው ማለት ነው። ነገር ግን ብዙ ጊዜ እኛ ኢትዮጵያውያኖች ከካልቸራችንም ያደግንበትም ነገር ለሌላው ምንን ያስተላልፋል የሚለው ቃል ስለሚነሳ ነው እንጂ ሁሉ ጊዜ አንድ ሰው ግን የፈለገውን ነገር ማድረግ ሚዲያው እስከፈቀደለት ድረስ መብት አለው ማለት ነው። እንግዲህ ሄኒ ያንን ነፃነትም በመጠቀም ይመስለኛል በጣም ብዙ ነገሮችን ሲፖስት በጣም ብዙ ሴቶችን ማለት ይቻላል እየቀያየረን በዚሁ ሚዲያ ላይ ሲያስተዋውቅና ያለንና በሰው ህይወት ውስጥ እንግዲህ መግባት አንችልም መፍረድ አንችልም። ፍርዱን ለራሱ ለባለቤቱና ለፈጣሪ ነው መተው የምንችለው። ምናልባትም ይሄንን ሳያውቁ አይደለም የሚያደርጉት ሴቶችም ቢሆኑ ይጠቅመናል ይበጀናል ካሉ ደግሞ መሞከርና ማየት መብት አላቸው ማለት ነው። ቀንደኛ የአርሰናል ደጋፊው ሄኒ እንግዲህ ከሰሞኑ እቺን ሴት ደግሞ ይዞ ብቅ ብሏል ማለት ነው። አንዳንድ አስተያየቶች እንግዲህ ከዚህ በፊት የነበረችው ቀለበት ሲያደርግላት የታየችው ከአመታት በፊት የነበረችው ሴት ነች ሲባል ሰምተናል። ነገር ግን እሷ እንዳልሆነች እኛ ማረጋገጥ ችለናል። ሌላ ነች ማለት ነው እቺኛዋ። ያቺ እንግዲህ ወዴት እንደደረሰች የምናውቀው ነገር የለም። እርግጥ ነው እንደምትመለከቱት በፎቶ ላይ ቀለበት ሲያደርግላትና አብረውም ብዙ ቦታዎች ላይ ብዙ ዝግጅቶች ላይ ጭምር ይዟት እየሄደ ሲታዩ ነበረ። አሁን ግን አብረው መሆናቸውን የሚገልጽ ምንም አይነት መረጃ የለም። ከዛ ይልቅ ብቻውን ከቆየ በኋላ አርሰናልን ሲደግፍ በኳስ ላይ አስተያየቱን ሲሰጥ ከከረመ በኋላ ሄኒ ከሰሞኑ ደግሞ እቺን እንስት ይዞ ብቅ ብሏል ማለት ነው። ብዙ ሰዎችም ሲነጋገሩበት ነበር። እንግዲህ ለሱም ምላሽ ይመስላል እንደዚሁ አንድ ልጥፍ አጋርቷል። ምንድነው የሚለው ዛፍ ሲወድቅ እንጂ ሲያድግ ድምጽ የለውም ለውጥህን በዝምታ አድርገው ዝም ብለህ ስራህን ስራ አምባክ ተመልሻለሁ ሲል ነበር። እንግዲህ አርቲስት ሄኖክ ድንቁ መልእክቱን ያስተላለፈው ልክ ነው። ማንንም በማንንም ህይወት ላይ ጣልቃ መግባት አይችልም። ሰው የመሰለውን ነገር ማድረግ ይችላል። ሄኒም እንግዲህ የመሰለውን እያደረገ ይገኛል። ነገር ግን ደግሞ ምን ማለት ይቻላል እንግዲህ ምናልባት ከእህታችን ጋር
የጀመርከው ግንኙነት መልካም ይሆንልህ ማለት ነው እኛ ልንል የምንችለው። ለእህታችንም መልካም ሁሉ ይቅጠምሽ። ምናልባት እንግዲህ ይሄ የመጨረሻ እንዲሆን እንመኝልሃለን የኔያችን። ብዙ ሰዎች እንግዲህ ወንዶች የሚኮሩበት እያሉ በቀልድ በአሽሙር መልክ ሸንቆጥ ያደርጉታል ይሄንን። ይሄ ግን መኩሪያ ሊሆን አይችልም። ሰዎችን አንድ ተቃራኒ ጾታን መቀያየር ያን ያህል የሚኮራበት ነገር አይደለም። እንደውም ከዛ ባለፈ ሊታፈርበት የሚገባ ነገር ነው። ይሄ እንደ ባህል እንደ ካልቸር ብቻ ሳይሆን እንደ ሃይማኖትም እንደ ሞራልም ስናስበው አንድ ሰው ከአንድ ሰው ጋር ህይወት ጀምሮ ከዛ በኋላ ሲያቋርጥ ቀላል ነገር አይደለምና እንደ ቀላል መታየት የለበትም። ትንሽ ከበድ የሚል ነገር ስለሆነ የሚጠቅመው ነገር ብዙም ስላልሆነ መኩሪያችን ነህ ማለቱ ትንሽ ስለሚከብድ ነው። ነገር ግን ደግሞ በግሉ ህይወት ዙሪያ መግባት ስለማንችል ምንም ነገር ማለት ስለማንችል ይመችህ ከማለት ውጪ ምናልባትም ደግሞ ከዚህ በፊት ከነበሩት ግንኙነቶች ተምሮ አሁን ላይ የመረጥኳት እቺ ነች ከዚህች ጋር የወደፊት ህይወቴን ልመሰርት እችላለሁ ካለ ደግሞ መልካሙን ነገር ያደርግልህ ብለን መልካም ምኞታችንን እንገልጽለታለን። ስለዚህ በወቅታዊ ጉዳይ ላይ ይሄን እንግዲህ ዛፍ ሲወድቅ እንጂ ሲያድግ ድምጽ የለውም። ለውጥህን በዝምታ አድርገው ዝም ብለህ ስራህን ስራ ያለው እንግዲህ ምናልባት በለውጥ ላይ እንዳለና በዝምታም ስራውን እንደሰራ ጭምር ሊነግረን ችሏል ማለት ነው። እንኳን ደስ ያለህ እንኳን ለዚህ አበቃህ እንላለን። እንግዲህ ስራው ይሄ ከሆነ ማለት ነው መልካም እንመኝልሃለን። መልካም ቆይታ